በዚህ ቻናል ላይ እጅግ በጣም ጠቃሚና ዘርፈ ብዙ የጤና መረጃን ወደ እናንተ ወደ ተመልካቾቼ እያደረስኩኝ ይገኛለሁ። ሐሳብ አስተያየታችሁ አይለኝ። ጥያቄያችሁን ደግሞ ከታች በኮሜንት ላይ ማስፈር የምትችሉ ይሆናል። እንግዲህ ክብራትና ክብራን ተመልካቾቼ በዚህ የጤና መረጃችን ላይ የምንመለከተው አሎቬ ቬራ ወይም ደግሞ እሬት ለፀጉራችሁ የሚሰጣችሁን እጅግ በጣም አስገራሚ ጠቀሜታ በሚገባ የምነግራችሁ ይሆናል። እንዲሁም ደግሞ ጉዳቱስ ምንድነው፣ እንዴትስ መጠቀም አለብን የሚለውን በሚገባ ዘርዝሬ የምነግራችሁ ይሆናል ማለት ነው። እስከ ፍጻሜው አብራችሁን ቆዩ። ለዚህ አስተማሪ የጤና ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ ስል በአክብሮት ጠይቃችኋለሁ። እስከ ፍጻሜው አብረን እንቆይ። አሎቬ ቬራ ወይንም ደግሞ እሬት በውስጣቸው እንደ ጄል የሚመስል ንጥረ ነገር ያለው ወፍራም ቅጠሎች ያሉት ተክል ነው። በመላው ዓለም ላይ ይገኛል። እናም ብዙ ሰዎች በቀላሉ በቤታቸው የራሳቸውን ያሳድጋሉ። አሎቬ ቬራ ጄል በቆዳችሁ ላይ ሲተገበር ቀዝቃዛ እና የሚያረጋጋ ነው። ለዚህም ነው አንዳንድ ጊዜ የቃጠሎ እና የቆዳ ቁስሎችን ለማከምም ያገለግላል። ከ450 በላይ የአሎቬ ቬራ ዝርያዎች አሉ። በዓለም ዙሪያ በሞቃታማ እና ደረቅ የአየር ጠባይ ውስጥ የሚበቅልም ተክል ነው። እንደ ቁስሎች ያሉ ለብዙ የቆዳ ችግሮችም እጅግ በጣም ጠቃሚ ነው። አሎቬ ቬራ የተለያዩ ተጽዕኖዎች በኬሚካሎችና ንቁ ንጥረ ነገሮች ጥምረት ምክንያት ሊሆኑ ይችላሉ። አሁን ደግሞ እስቲ የአሎቬ ቬራ ለፀጉራችሁ የሚሰጣችሁን እጅግ በጣም አስገራሚ ጠቀሜታ አንድ በአንድ ዘርዝሬ እነግራችኋለሁ። አንደኛ፣ ፀጉርን ያጠነክራል እናም የራስ ቅላችሁን ጤናማ ያደርገዋል። አሎቬ ቬራ ፀጉራችሁን ለማጠናከር የሚረዱ ብዙ ንጥረ ነገሮችና ማዕድናቶች አሉት። ፋቲ አሲድ እና አሚኖ አሲዶች ያሉት ሲሆን በቫይታሚን ኤ፣ ቢ12፣ ሲ እና ኢ የበለጸገ ነው። ቅባት ፀጉርን ይቆጣጠራል። አሎቬ ቬራ ስብን የሚሰብሩ ኢንዛይሞች ስላሉት ፀጉራችሁን ከማንኛውም ተጨማሪ ዘይት ወይም ደግሞ ሰብም ያጸዳል። አሎቬ ቬራ ለብዙ ሰዎች ደህንነቱ የተጠበቀና ጠቃሚ ሊሆን ይችላል። በፀጉራችሁ ላይ ጥቅም ላይ የሚውለው በጣም ጥሩ የአሎቬ ቬራ የእጽዋቱ ጥሩ ጄል ነው። ይህንን ጄል በማንኛውም ፋርማሲ ውስጥ መግዛት ትችላላችሁ፣ ወይም በግቢያችሁ ካለ በቀጥታ ከተቆረጡ የእሬት ቅጠሎች ማውጣት ትችላላችሁ። ጄሉ በቀለም ግልጽ እና ትንሽ ውሃ ነው። እሬትን ወደ የራስ ቆዳችሁና ፀጉራችሁ ማሸትና ወደ ፀጉራችሁ ከረጢቶች ውስጥ እንዲገባ ማድረግ የቆዳውን እና ደረቅ ፀጉርን ያስተካክላል። ለ30 ደቂቃ ያክል ከተቀመጠ በኋላ ጄሊውን በትንሽ ሻምፖ መታጠብ አለባችሁ። ሁለተኛ ጠቀሜታ ደግሞ የጭንቅላት ማሳከክ ችግርን ያጠፋላችኋል። ሴቦሪክ ደርማቲስ የምንለው በጭንቅላታችሁ ላይ ተጽዕኖ የሚያሳድር የተለመደ የቆዳ በሽታ ነው። ፎሮፎር፣ ቀይ ቆዳ እና የተበላሹ የፀጉር ላይ ንጣፎችን ያስከትላል። እሬት የቆዳ ማሳከክን በእጅጉ ይቀንስላችኋል ማለት ነው። በተለይ እንደ ፎሮፎር፣ እንደ ቆረቆር ያሉ በፀጉር ላይ የሚከሰቱ የቆዳ በሽታዎችን ያስታግስላችኋል ወይም ደግሞ በዚህ በሽታ የሚመጡ ማሳከክን ሙሉ በሙሉ ያጠፋላችኋል ማለት ነው። ሶስተኛ የአሎቬ ቬራ ወይም ደግሞ የእሬት ጠቀሜታ ደግሞ ከአልትራቫዮሌት ጨረር ጉዳት ይከላከላል። አንድ ጥናት እንደሚያሳየው ትኩስ የአሎቬ ቬራ ጭማቂ ከፀሐይ ከሚመጣው አልትራቫዮሌት ጨረሮች ይከላከላል። ለአልትራቫዮሌት ጨረሮች መጋለጥ ፀጉራችሁ አንጸባራቂውንና ቀለሙን እንዲያጣ እናም ሸከራማ እና የመለጠጥ አቅም እንዲያጣ ያደርጋል። ይህም ወደ ፀጉር መሰባበርና መርገፍ ያመራባቸዋል። ከአልትራ ቫዮሌት ብርሃን የሚከላከለው መጠን እንደ ፀጉር አይነት ይወሰናል። ዋናው ነገር ምንድነው? አሎቬ ቬራ ወይም ደግሞ እሬት ከአልትራ ቫዮሌት ጨረር ጉዳት ፀጉራችሁን ይከላከልላችኋል ማለት ነው። ፀጉራችሁን እንግዲህ እጅግ በጣም በከፍተኛ ሁኔታ ለአልትራ ቫዮሌት ጨረር የሚጋለጥ ከሆነ ፀጉራችሁ የሚሰባበርና የሚረግፍ ይሆናል። ያንን ችግር ይከላከልላችኋል ማለት ነው።
አራተኛ ያለው ጠቀሜታ ደግሞ የፀጉር እድገትን ያበረታታል። አንዳንድ ሰዎች አሎቬራ ለፀጉር እድገት ይረዳል ይላሉ። ነገር ግን በዚህ ላይ ምንም ሳይንሳዊ ማረጋገጫ የለም። ይሁን እንጂ ጥናቶች የፀጉር መርገፍ ችግር ባለባቸው ሰዎች ላይ እንደሚታየው በፋብሪካ ውስጥ ከእሬት የሚመረተውን አሎ አኒን የተባለ የኬሚካል ውህድ የፀጉር እድገት ዋነኛ ምክንያት እንደሆነ ገልጸዋል። የፀጉርን ጤንነት ለማሻሻልና ስብራትን ለመቀነስ ጥቅም ላይ ይውላል። ይህም ለፀጉር እድገት አስተዋጽኦ ያደርጋል። በአሎቬራ ተክል ውስጥ የሚገኙት ቅባት አሲዶች ጸረ የሰውነት መቆጣት ባህሪ ያላቸው። ጥልቀት ያለው ቅባት ፀጉርን ያጸዳል። አሎቬራ የፀጉርን ዘንግ በብቃት ያጸዳል። ከፀጉራችሁ ላይ ዘይትና ከሌሎች የፀጉር ውጤቶች ተረፈ ምርቶችን ያስወግዳል። አሎቬራ ፀጉራችሁን በሚያጸዳበት ጊዜ የፀጉራችሁን ክሮች አይጎዳውም። ከፀጉር ምርቶች ውስጥ ካሉ ሌሎች ኬሚካሎች በተቃራኒ አሎቬራ ረጋ ያለ እና የፀጉርን ትክክለኛነት ይጠብቅላችኋል ማለት ነው። እሬትን መጠቀም ጤናማ የሚያብረቀርቅና ለስላሳ ፀጉር ለማግኘት ጥሩ መንገድ ነው። የፀጉር ማያያዣዎችን ያጠናክራል እናም ያስተካክላል። አሎቬራ ቪታሚኖችን ኤ፣ ሲ እና ኢን ይዟል። እነዚህ ሶስቱም ቪታሚኖች የህዋስ ለውጥ እንዲኖር አስተዋጽኦ ያደርጋሉ። ጤናማ የህዋስ እድገትንና የሚያብረቀርቅ ፀጉርን ያበረታታሉ። ቫይታሚን ቢ12 እና ፎሊክ አሲድ በአሎቬራ ጄል ውስጥም ይገኛሉ። እነዚህ ሁለቱም ክፍሎች ፀጉራችሁን ከመርገፍ ሊጠብቁ ይችላሉ። አሎቬራ ሰዎች ፀሐይ ከጠለቀች በኋላ በቆዳቸው ላይ የሚጠቀሙበት ታዋቂ ምርት ነው። ይህ የሆነበት ምክንያት ከፍተኛ የኮላጅን ይዘት ያለው እና የማቀዝቀዝ ባህሪያትም ስላለው ነው። በአሎቬራ ውስጥ ያለው የቫይታሚን ይዘት በፀጉራችሁ ላይ የሚደርሰውን የፀሐይ ጉዳት ለመጠገን ይጠቅማል። አሁን ደግሞ እስቲ የአሎቬራ ጉዳቶች ውስጥ ምን ምንድናቸው የሚሉትን አሁን በስፋት የምነግራችሁ ይሆናል። በቆዳችሁ ላይ እሬትን መጠቀም ጥቂት አደጋዎች አሉት። አንዳንድ ሰዎች ለእሬት አላርጂ ሊሆኑ ይችላሉ እናም የቆዳ ሽፍታ ሊያጋጥማቸው ይችላል። በእጃችሁ ላይ ትንሽ መጠን በማሸት እርግጠኛ አለርጂ እንደሌለባችሁ ማረጋገጥ አለባችሁ። ቆዳችሁ ምንም አይነት የአለርጂ ምላሽ እንደሌለው ለማየት ቢያንስ በእጃችሁ ላይ ከተጠቀማችሁ በኋላ 2 ሰዓታት ያክል መጠበቅ አለባችሁ። እንደ ሃይድሮኮርቲሶን ያሉ ስቴሮይድ ክሬሞችን እየተጠቀማችሁ ከሆነ በአሎቬራ አትጠቀሙ። በቆዳችሁ የሚወስደውን ኮርቲሶን መጠንን ሊጨምር ይችላል። እንዲሁም አሎቬራ ለመመገብ እያሰባችሁ ከሆነ መጠንቀቅ አለባችሁ። አሎቬራ ላቴክስ እና ሙሉ ቅጠሎች ከፍተኛ መጠን ሲወስዱ ደህንነቱ ያልተጠበቀ ሊሆን ይችላል። የጎንዮሽ ጉዳቶቹ የኩላሊት ችግሮች፣ የሆድ ቁርጠት እናም ተቅማጥን ያካትታሉ። እንደ ጸረ ኮጉላንትስ እና የስኳር በሽታ መድኃኒቶች ካሉ መድኃኒቶች ጋር ሊሆኑ የሚችሉ ግንኙነቶችም አሉት። አሁን ደግሞ እስቲ የአሎቬራ አጠቃቀም እንዴት መጠቀም አለባችሁ የሚለውን በጥቂቱ ልንገራችሁ። በሽያጭ መደብሮች ውስጥ የአሎቬራ ጄል መግዛት ትችላላችሁ። ትኩስ የአሎቬራ ጄል በጣም ረጅም ጊዜ አይቆይም። ነገር ግን በታሸገ መያዣ ውስጥ በማቀዝቀዣ ውስጥ ለ1 ሳምንት ያክል ማከማቸት ወይም ማቀዝቀዝ ትችላላችሁ። ጥሬውን የአሎቬራ ጄል በፀጉራችሁ እና በጭንቅላታችሁ ላይ በቀጥታ መተግበር ትችላላችሁ። በእጆቻችሁ ወደ ራስ ቆዳችሁ ወደ ፀጉራችሁ እና ወደ ጫፎቹ መተግበር ወይም ደግሞ መቀባት ከዛም በደንብ ማሸት ይጠበቅባችኋል። የእሬት ጄልን ለ30 ደቂቃ ያክል ፀጉራችሁ ላይ መተውና ከዚያ በኋላ በሻምፖ መታጠብ አለባችሁ። ለቅባታማ ፀጉር ከ1 እስከ 2 የሾርባ ማንኪያ የአሎቬራ ጄል ከ1 የሾርባ ማንኪያ የሎሚ ጭማቂ እና 1 ኩባያ ውሃ ጋር መቀላቀል አለባችሁ። ፀጉራችሁን በሻምፖ ከታጠባችሁ በኋላ በእሬት ጄል ውህዱ ታጠቡት። ለጥቂት ደቂቃዎች ፀጉራችሁ ላይ ተዉት። ከዚያም መታጠብ አለባችሁ ማለት ነው።
ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና መረጃ ይህን ይመስል ነበር። አሎቬራ ወይም ደግሞ እሬት ለፀጉራችሁ ምን ያክል ጠቀሜታ አለው እንዲሁም ደግሞ ጉዳቶች ውስጥ ምንድናቸው የሚለውን በስፋት ዘርዝሬላችኋለሁ። እንዲሁም የአጠቃቀም ሁኔታውን ነግሬያችኋለሁ። ምንም የአጠቃቀም ሁኔታው ግራ የሚገባ አይደለም። በቀጥታ እንግዲህ አሎቬራ ናቹራል ፕሮዳክቱን ወይም ደግሞ ናቹራል ምርቱን በጓሯችሁም ተክላችሁ ከሆነ በመቁረጥ ቀጥታ ውስጡ ያለውን ጄሉን በማውጣት በቀጥታ ፀጉራችሁ ላይ መተግበር ትችላላችሁ። ምንም የሚከብድ የአጠቃቀም ሁኔታ የለውም ማለት ነው። በተጨማሪም እሬት ከአለርጂ ውጪ ሌላ የሚያደርስባችሁ ምንም አይነት ጉዳት የለም ማለት ነው። አንዳንድ ሰዎች ለእሬት አለርጂ ሊኖራቸው ይችላል፣ ቆዳቸው ሊቆጣ ይችላል ማለት ነው። ያንን ለማረጋገጥ ደግሞ በእጃችሁ ላይ ቢያንስ ሞከራችሁ ከ2 ሰዓታት በኋላ ምንም አይነት ችግር ካላመጣ በቀጥታ ፀጉራችሁ ላይ መተግበር ትችላላችሁ ማለት ነው። አጠቃቀሙ እጅግ በጣም ቀላል ያለው ነገር በጠቅላላ ሁሉም ነገር እጅግ በጣም ቀላል ነው። ምንም የጎንዮሽ ጉዳትም የለውም ማለት ነው። ስለዚህ ማንኛውም ሰው መጠቀም የሚችለው ነገር ነው። ስለዚህ ጄል የአሎቬራ ጄል ደግሞ ለፀጉራችሁ እጅግ በጣም በርካታ ጠቀሜታ አለው ቅድም እንደነገርኳችሁ። ስለዚህ በቀላሉ መጠቀም የምትችሉት የጄል አይነት ነው። ለፀጉራችሁ እጅግ በጣም ጠቀሜታ ያለው ማለት ነው። እንግዲህ ክብራትና ክብራን ተመልካቾቼ የዛሬው የጤና መረጃ ይህን ይመስል ነበር። እንደተመቻችሁ ተስፋ አረጋለሁ። ለዚህ አስተማሪ የጤና ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ እና ሼር እያደረጋችሁም ደግሞ ሌሎችንም አስተምሩ ስል በአክብሮት እጠይቃችኋለሁ። በሌላ የጤና መረጃ እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።